ቤተሰቦቼ ዛሬ እንግዲህ ማሳያችሁ ምንድነው ፀጉሬን እንዴት አድርጌ እንደምታጠብ ወይንም ደግሞ የምጠቀመውን ሻምፖ ላሳያችሁ ነው። ትናንትና ያን የደረቀውን ፀጉሬን እንዴት አድርጌ እንደማፍታታ ለማፍታታት ቅባት ተቀብቼ ነበር። ዛሬ ደግሞ የተቀባሁትን ቅባት ለመታጠብ እና የምጠቀመውን ሻምፖ ማሳያችኋለሁ በዛውም እንዲሁም ደግሞ እንዴት አድርገን መታጠብ እንዳለብን ሻምፖአችንን የት ጋር ማድረግ እንዳለብን ቆዳችን ላይ ነው ወይንስ ጫፍ ላይ ነው የሚለውን እንዴትስ አድርገን ነው መታጠብ ያለብን ወደ ኋላ ነው ወደፊት ነው የሚለውን እያንዳንዱን ሁሉንም ነገር መልስ ሰጣችኋለሁኝ። ለመጀመሪያ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ የመጣሁበት ቪዲዮ ያው ትናንትና አሳይቻችኋለሁኝ ፀጉሬን እንዴት ሆኖ እንደደረቀና እንዴት አድርጌ እንደማፍታታው ማሳይቻችኋለሁ ቅባት ተቀብቼ እና ዛሬ ደግሞ የተቀባሁትን ቅባት ታጥቤ መጨረሻም ላይ ምን ማድረግ እንዳለብኝ ላሳያችሁ ነው የመጣሁት ማለት ነው። እንግዲህ በመጀመሪያ ለመታጠብ ውሃችንን ሙቅና ቀዝቃዛውን ማረጋገጥ አለብን። ቀዝቃዛ ነው ወይንስ ሙቅ ነው የሚለውን ማለት ነው። እንግዲህ ትንሽ ውሃው ያቃጥለኛል። መስማም አቃጠለኝና እስኪ ውሃውን እንትን ልበል ማለት ነው። ቀዝቃዛና ሙቁን ልምረጥ ብዬ ነው። ምክንያቱም በቀዝቃዛ ውሃ ነው ስንታጠብ መታጠብ ያለብን ማለት ነው። ፀጉራችን ይደርቃል አለበለዚያ በሙቅ ውሃ ከታጠብ ነው ማለት ነው። ምክንያቱም አሁን ላይ ውሃው በጣም ሙቅ ስለሆነ ማለት ነው። እና እንግዲህ ያው እንዴት አድርገን እንደምንታጠብ ስንታጠብ ፀጉራችንን ወደ ኋላ ነው ወደፊት ነው፣ ሻምፖስ ደግሞ ጫፍ ላይ ማስነካት አለብን የለብንም የሚሉትን አንዳንድ ጥያቄዎችን ነግራችኋለሁኝ ማለት ነው። ከመጀመሪያው እስከ መጨረሻው አብራችሁ የተከታተሉ። እንዲሁም ቪዲዮውን አይታችሁ ከተመቻችሁ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው ውዶችዬ። እንግዲህ መጀመሪያ ላይ ልክ ፀጉራችን ልንታጠብ ስንገባ ቀጥታ ሻምፖ አይደለም ማስነካት ያለብን። መጀመሪያ ላይ ፀጉራችን እስከሚረጥብ ድረስ ሁሉም ቦታ እስከሚዳረስ ድረስ በውሃ በደንብ አድርገን ማራራስ ይኖርብናል ማለት ነው። በደንብ አድርገን ፀጉራችንን በውሃ ካራስን በኋላ ነው እንትናችንን ሻምፖአችንን መጠቀም ያለብን። እንግዲህ እኔ የምጠቀመው ይሄንን ነው። አብዛኛውን የፀጉሬን የምጠቀማቸው ነገሮች ቫቲካ ነኮችን ነው ማለት ነው። እና ቫቲካ ነው ማለት ነው የምጠቀመው። እንትን አለው ማር አለው ዘይቱን አለው እንቁላል አለው። ይሄ ቅባት ይሄ ሻምፖ ማለት ነው እና ወዛማ ነገር አለው ማለት ነው። ይሄን ነው ብትጠቀሙ መልካም ነው ለኔ ስለሚስማማኝ። ያው ለኔ የተስማማችሁ ለእናንተ የሚስማማችኋል ማለት አይደለም፣ ግን በቃ እኔ በሰፊው ይስማማኛል ይሄ ሻምፖ ማለት ነው። እና እናንተም የሚስማማችሁን ሻምፖ መጠቀም ትችላላችሁ። ነገር ግን ሻምፖ በምንጠቀም ሰዓት ቀጥታ ጫፍን አይደለም ሻምፖ ማስጠካት ያለብን ማለት ነው። ምክንያቱም ጫፍ ላይ ፀጉራችን ንጹህ ነው ማለት ነው፣ ቆሻሻ አይኖረውም። ስለዚህ ቆዳችን ላይ ነው ሻምፖውን ማድረግ ያለብን ማለት ነው። ከዛ ሻምፖውን ቆዳችን ላይ ካረግን በኋላ ነው እንደዚህ ያደረግን ወደታች ሳብ ሳብ እያደረግን ሰሙናውን ወደታች እስከ ጫፍ ድረስ ማስነካትና ማጠብ ያለብን ፀጉራችንን ማለት ነው። ፀጉራችንን በምንታጠብበት ሰዓት ደግሞ ብዙዎቻችን ፀጉራችንን ጥቅልል አድርገን የምናሻለን ማለት ነው እና ስብስብ አድርገን የምናሸዋለን ማለት ነው። ግን እሱ ነገር ትክክል አይደለም። ስለዚህ ፀጉራችንን ከፍለን እንደዚህ ወርታች ሳብ ሳብ እያደረግን ማጠብ ያለብን ማለት ነው። ውስጡን ደግሞ በእጃችን ማሳጅ እያደረግን በደንብ ማሸት ይኖርብናል ማለት ነው። ያኔ ቆዳችን ላይ ስለሆነ ያኔ በተለይ ደግሞ ፎሮፎር ምናምን ያላችሁ ልጆች ያው ይሄ ያለ አይደል ነጭ ነጭ እየሆነ የሚያስቸግረን የሚያሳክክን ልጆች ምናምን እሱን ነገር ለማጠብ ቆዳችን በደንብ አድርገን መታጠብ ይኖርብናል። ከዛ ጫፍ ጫፉን ደግሞ ጥፍ አድርገን ማሸት የለብንም ማለት ነው። ለምን ስለሚሰበር ፀጉራችን ማለት ነው። ስትሬት እንደሆነ ሳብ ሳብ እያደረግን ቃስ እያደረግን ነው መታጠብ ያለብን ማለት ነው።
እንግዲህ እንደዛ አድርጌ ከታጠብኩኝ በኋላ እኔ በነገራችን ላይ የምታጠበው ወደፊት ነው። ግን ወደፊት ለመታጠብ እኔ አልመክራችሁም ማለት ነው። ለምን ወደፊት ስንታጠብ እንትን ይላል ከኋላችን አጭር ነው የሚሆነው ማለት ነው። እና እኔ ዛሬ ነው እንደዚህ የታጠብኩት እንጂ ወደፊት ተደፍቼ ነው የምታጠበው ማለት ነው። እና እናንተም ወደ ጎን አድርጋችሁ ልክ አሁን እንደምታጠበው አይነት ነገር ነው መታጠብ ያለባችሁ ማለት ነው። ከኋላ አጭር እንዳይሆንባችሁ። የኔ አሁን ከኋላ አጭር ነው ፀጉሬ እና እንደዚህ አድርጌ እታጠባለሁኝ። አያችሁ እንደዚህ ነው ፀጉራችንን ስንታጠብ ፀጉራችንን በፍጹም አጥፈን መታጠብ የለብንም ማለት ነው። ጥፍ አድርገን በአንድ ላይ እሽት እያደረግን ማጠብ የለብንም ማለት ነው። እና ወደታች እያደረግን ሳብ እያደረግን ነው ማጠብ ያለብን ማለት ነው። እና ሻምፖዬን እደግመዋለሁኝ 2 ጊዜ ነው በነገራችን ላይ 2 ጊዜ ስታጠብ 2 ጊዜ ነው ሻምፖ የምታጠበው ፀጉሬን ማለት ነው። እንትን ትቻለሁ ኮንዲሽነር ትቻለሁኝ እኔ ማለት ነው። ኮንዲሽነር ብዙን ሰዓት አልመኝም፣ ሲኖረኝ እጠቀማለሁ፣ ሳይኖረኝ ብዙም ቦታ አልሰጠውም ማለት ነው። ግን አሁን ስለሌለኝ ሻምፖ አቁሜያለሁኝ ማለት ነው። አልተጠቀምኩም። በሻምፖ ብቻ ነው የምታጠበው ማለት ነው። ያው መጨረሻ ላይ የራሴ የምላቸው የምጠቀማቸው ነገሮች አሉ። ለምሳሌ የቁርንፍድ ውሃ፣ የካሮት ውሃ ምናምን ነገሮችን ማለት ነው። ታጥቤ ሳበቃ በእነሱ ለቅለቅ ማለት ይሄን ይኸው እዛ ጋር ታያችሁ እንደሆነ አስቀምጫለሁኝ። የካሮት ውሃ ማለት አጥቤ ሳበቃ በሱም እንትን የምለው እንግዲህ ሁለተኛ ደግሜ በዚህ መልኩ ፀጉሬን እንትን ብያለሁኝ፣ ታጥቤያለሁኝ። ብዙዎቻችን ስንታጠብ እኮ ብዙ አይነት መታጠብ አለ። በአንድ ላይ ጥቅልል አድርገን ወደፊት እንታጠባለን፣ ወይንም ደግሞ በአንድ ላይ አድርገን ወደኋላ እንታጠባለን። ግን እሱ ሳይሆን ፀጉራችን በደንብ የሚመቸው ከፍለን ነው። እንግዲህ ትናንትና አይታችሁታል እንዴት እንደደረቀ እንዴት እንደተያያዘ ነበር ፀጉሬን። ከዛ እሱን ለማፍታታት አሁን የግዴታ ከፍሌ ጣስ አድርጌ አበጥረዋለሁ ማለት ነው። ስናበጥር ደግሞ መጀመሪያ ከውስጥ ገብተን እስከ ጫፍ ድረስ በኃይል አይደለም መጠቀም ያለብን ስናበጥር ማለት ነው። ቃስ አድርገን እያፍታታን ነው ማበጠር ያለብን ማለት ነው። በኃይል የምንጠቀመው ከሆነ ፀጉራችን ይጎዳል፣ ይሰባበራል፣ ይወልቃል ማለት ነውና እንደዚህ ከፍላችሁ ስታበጥሩም እንደዚህ ከፍላችሁ ስታጠቡም ደግሞ ከፍላችሁ ቢሆን በጣም አሪፍ ነው ማለት ነው ውዶችዬ። ስለዚህ እንደዛ አድርጋችሁ እናንተ የምትታጠቡ መልካም ነው እላለሁኝ። ያው እኔ እንደዚህ አድርጌ ነው የምታጠበው አብዛኛውን። ግን አብዛኛውን ስታጠብ ከፍዬም ቢሆን ብታጠብ መጨረሻ ላይ ግን ወደፊት ታልታጠብኩ አይሆንልኝም ማለት ነው። ግን ወደፊት ስለሆነ የምታጠበው ከፊቴና ከኋላ ያለው ፀጉሬ አንድ አይደለም። ከኋላ መካከል ላይ ያለው ከኋላ አጭር ነው፣ ከጎንና ከጎን ከፊቴ ደግሞ ረጅም ነው ማለት ነው። እና እንደዚህ አድርጋችሁ ተፍታታ ማለት ነው። አሁን ሲደርቅ ታጥባችሁ ስታበቁ ራሱ አሁን ሲደርቅ ራሱ አያስቸግራችሁም፣ በቅባት ነገር ካስነካችሁት ማለት ነው። እንደዚህ አድርጋችሁ ታጥባችሁ ስታበቁ ቅባት ካስነካችሁት አይደርቅም ፀጉራችሁ። እንደዚህ ታጥበን ስናበቃ ግን ዝም ብለን ጥበል አድርገን የምናስቀምጠው ከሆነ ሲደርቅ በጣም ያስቸግረናል ማለት ነው። እና አንድ በኩል ያለውን አፍታትቼ ጨርሻለሁኝ። ከዚህ በኩል ያለውን የቀረኝ እንግዲህ የዛሬው ቪዲዮ ትንሽ ረዘም ይልባችኋል። ያው ታግሳችሁ አዳምጡት ማለት ነው የኔ ውዶች። የሱ ሰሙና ኑሮት ራሱ እንዴት እንደሚያስቸግር ማለት ነው። ለምን በጣም ስለተያያዘ ስለደረቀ ነበር ማለት ነው። አሁን ግን ተፍታቷል። እያችሁት ይሄን ያክል አበጥሬው እንግዲህ የወጣችሁ ይችናት ማለት ነው። ምክንያቱም በእርጥብነቱ ብዙም ፀጉራችን አይወጣም። ግን ትናንትና እንደዛ እንደደረቀ ባበጥረው ኑሮ
የሚወጣውን ፀጉር ልነግራችሁ አልችልም። ያው ታውቁታላችሁ ማለት ነው። እንደዚህ እየመነጨኩት ራሱ አሁን ውሃ ስላለው አልወጣም። ፀጉሬን ቅባት ስላስነካሁት እንደደረቀ ቅባት አስነክቼ ስለሆነ የምታጠበው ማለት ነው። ግን እንደደረቀ እናንተ ቀጥታ ማበጠሪያ ያስገብታችሁ ናተፍታታ ብትሉት በጣም ነው ፀጉራችሁ የሚሰባበረው የሚረግፈው። የሚወጣው ራሱ ልነግራችሁ አልችልም። ማበጠሪያ ስታስገቡበት ነው እንዳለ ምዝዝ እያለ የሚወጣው ራሱ። አይኔን ራሱ እንዴት እንዳቃጠለኝ ዛሬ ማለት ነው። ሳሙናው እንዴት እንዳቃጠለኝ ለእናንተ ቪዲዮ ስቀርጽ ያኔ ካሜራውን እያየው ምናምን አንዳንድ ጊዜ ቆሟል አልቆመም እያልኩኝ ስለሆነ ፀጉሬን በጣም አይኔን በጣም ነው ያቃጠለኝ ማለት ነው። አያችሁ ከኋላ አጭር ነው፣ ከኋላ መሀከሉ ላይ አጭር ነው ፀጉሬ ማለት ነው። ከጎንና ከጎን ረጅም ነው፣ ወደፊት ስለምታጠብ ማለት ነው። ወደፊት የምታጠቡ ልጆች ከኋላ አጭር ነው የሚሆነው ፀጉራችሁ። ስለዚህ ወደ ኋላ ነው መታጠብ ያለባችሁ ግን ጊዜም ስትታጠቡ ወይንም ደግሞ ወደ ጎን ከፍላችሁ ማለት ነው። በዚህ መልኩ ጨርሻለሁ። ታጥቤ ጨረስኩኝ ማለት ነው። እንግዲህ እንደዚህ ውሃውን ጥምቅ አድርገን ስናበቃ መጨረሻ ላይ ቫዝሊናችንን ጫፍ ጫፉን መቀባታችንን አንርሳ። ውስጡን ደግሞ ፈሳሽ ቅባቶችን ቢሆን ችግር የለውም። ጫፍ ጫፉን ግን ጭቃ ቅባት ወይንም ደግሞ ቫዝሊን መቀባት ይኖርብናል ማለት ነው። አለበለዚያ ፀጉራችን ይደርቃል፣ ይያያዛል እና ይሄንን ይመስላል። እንደዛ አድርጌ አሳይቻቸዋለሁኝ ማለት ነው። እንግዲህ ሲደርቅ ደግሞ ያለውን ነገር ቫዝሊን ተቀብቼ ጫፍጫፉን አሳያቸዋለሁ። እንግዲህ የወጣችው ፀጉር ይቺ ናት። እስካሁን መንጭቄው አበጥሬው እንደዛ አድርጌ ሳፍታታው የወጣችው ፀጉር ይቺ ናት ማለት ነው። ያን እንግዲህ ጨርሻለሁ። ቪዲዮውን አይታችሁ የተመቻችሁ ልጆች ካላችሁ ላይክ ማድረጋችሁን እንዳትረሱ። እንደውም ማስተያየት ካላችሁ ኮሜንት ላይ ጣፉልኝ። በተቻለኝ አቅም መልሳለሁ። ጥያቄም ካላችሁ እንደዛው እና ይሄንን ይመስላል እንግዲህ ሲደርቅ አስፈላጊ ከሆነ ደግሞ እስከ መጨረሻው ላይ መጨረሻ ላይ ሲደርቅ ፀጉሬ ሲታታ እንዴት እንደተፍታታ አሳያችኋለሁ። ቫዝሊን እየተቀባው ወይንም ደግሞ ቅባት ውስጡን እየተቀባው አሳያችኋለሁኝ ማለት ነውና ያ የደረቀው ፀጉሬ እንዴት እንደሚታከም ማለት ነው። እና ፀጉራችንን በዚህ መልኩ የደረቀውን የሚሰባበረውን በኩ ማቆም ወይም ደግሞ ማከም እንችላለን ማለት ነው ውዶቼ። እና ሰብስክራይብ ላይክ እያደረጋችሁ ቤተሰብ ያልሆናችሁ በሌላ ቪዲዮ ውስጥ ምን መልካም ቀን ይሁንላችሁ። የደወል ምልክት